የተወደዳችሁ ቅዱሳን ወንድሞች እናቶች እንደምን አላችሁ? ባለፈው በነበረን ክፍለ ጊዜ መሰረታዊ ትምህርትን በተመለከተ በጀመርነው የመሰረታዊ ትምህርት ገለጻ ላይ ጌታችን ኢየሱስ ክርስቶስን በተመለከተ ወይም ትምህርተ ክርስቶስን በተመለከተ አንዳንድ ውስን ሀሳቦችን አንስተን ተነጋግረናል። ከዛው የቀረ አንድ ሀሳብ አለ። እሱን ዛሬ እናነሳና ቀጥታ ወደ ስለ መንፈስ ቅዱስ ደግሞ የምናነሳ ይሆናል። እስከ ዛሬ እንግዲህ በተነጋገርናቸው የተለያዩ ጥያቄዎችን በማንሳት አጠር ያለ ማብራሪያ ለመስጠት ተሞክሯል። መሰረታዊ ትምህርቶች ያው ስፋትና ጥልቀት ያላቸው ሰፊ ማብራሪያ የሚፈልጉ ስለሆነ አንዳንዶቹ ምናልባት ጥቅል ሀሳብ ሊሆኑ ስለሚችሉ ይህንን የምትከታተሉ ቅዱሳን መሰረታዊ ትምህርቶች እስካሁን በተሰጡት መሰረታዊ ትምህርቶች ላይ ጥያቄዎች ያላችሁ በደንብ ማብራሪያ የምትፈልጉበት እግዚአብሔርን በተመለከተ ሥላሴን በተመለከተ የጌታችን የኢየሱስ ክርስቶስ ፍጹም አምላክነትና ሰውነትን በተመለከተ ልደቱን በተመለከተ አስተምህሯዊ ጥያቄዎች አሉ በደንብ እንዲብራሩ የምትሏቸውን ከስር ኮሜንት ላይ ጥያቄዎቹን በመጻፍ እንድትልኩልን ይሁን። እነዚህን ጥያቄዎች ደግሞ እግዚአብሔር ቢፈቅድ አድሬስ የምናደርግበትን ሁኔታ ይመቻቻል። እግዚአብሔር የተመሰገነ ይሁን። ዛሬ ከእግዚአብሔር ወልድ ጋር በተያያዘ ባለፈው ከተነጋገርነው የሚነሳው ሀሳብ ምንድን ነው? እግዚአብሔር ወልድ ከመጽሐፍ ቅዱስ አስተምህሮ እንደምንመለከተው አንዳንድ በወንጌላት ውስጥ ጌታችን ኢየሱስ ክርስቶስ ራሱንና ተልእኮውን አስመልክቶ የሚናገራቸውን ወይ የተናገራቸውን የመጽሐፍ ቅዱስ ክፍሎችን እንዴት ልንመለከታቸው፣ ልንተረጉማቸው፣ ልንረዳቸው ይገባል። ከዚህ በመነሳት ጌታ ኢየሱስ ክርስቶስ ልክ ባለፈው እንዳነሳሁት ለምሳሌ ኢየሱስ በምድር እያለ አምላክ አይደለም ሰው ብቻ ነው የሚል የተሳሳተ አስተሳሰብ እንደነበረ ጠቆም ለማድረግ ሞክሬያለሁ። ነገር ግን መጽሐፍ ቅዱሳችን ከወንጌላት ጀምሮ ስናጠና ሲጀመር የተወለደው ኢየሱስ የእግዚአብሔር ልጅ እንደሆነ የልዑሉ የእግዚአብሔር ልጅ እንደሆነ መልአኩ ገብርኤል ለማርያም የተናገራት አለ። ይህንን መዘንጋት የለብንም። በኋላም ጌታችን ኢየሱስ ክርስቶስ ደግሞ በተልእኮ ውስጥ በምድር በነበረው ሕይወትና አገልግሎት አምላክነቱን አመልካች የሆኑ አስተምህሮም ይሁን ኃይሉም ይሁን ስልጣኑም ይሁን የተገለጠባቸው ሁኔታዎች እንደነበሩ ማቅረብ ይቻላል። ብዙ ማስረጃዎች አሉ። ለምሳሌ በማርቆስ ምዕራፍ 2 ላይ አንድን ሽባ እንዲፈውሱት ወደ ኢየሱስ ባመጡ ጊዜ ጌታ ኢየሱስ ክርስቶስ የሰው ልጅ ኃጢአትን የማስተሰረይ ስልጣን አለው ብሎ እንደተናገረ አይተናል። ያ ሰው ከሽባነቱ መፈወስ ብቻ ሳይሆን የኃጢአትን ይቅርታ የመስጠት ስልጣን እንዳለው ጌታ ኢየሱስ የተናገረበት ነው። እንግዲህ የሰው ልጅ ሲል ያው የሰው ልጅ የተባለው ኢየሱስ ክርስቶስ መሆኑ ግልጽ ነው። ስለዚህ ኃጢአትን ማስተሰረይ የአምላክ ስልጣን ነው። በዛን ጊዜም ተሰብስበውም የነበሩት አይሁዶች ይሄንን ነበረ ሲያንጸባርቁ የነበረው እና ጌታ ኢየሱስ ክርስቶስ ከዛም ባሻገር በምድር ከደቀ መዛሙርቱ ጋር በነበረው ቆይታና አገልግሎት ለምሳሌ ማቴዎስ 16 ላይ ጠይቋቸው ነበር ጌታ ኢየሱስ የሰው ልጅ ማን ይሉታል? ማን ነው? አንዳንዶቹ ከሕዝቡ አስተያየት በመነሳት ነቢያት ኤልያስ ነው እና ከነቢያት ከአንዱ ነው የሚል የተለያዩ ምልከታዎች እንዳሉ ጠቁመው ነበር። ግን እሱ መልሶ እነሱን ጠይቃቸው እናንተ እኔ ማን ነኝ ማን እንደሆንክ ነው ትላላችሁ ሲል ጴጥሮስ አንተማ ቅዱሱ ይኸው የእግዚአብሔር ልጅ ነህ ክርስቶስ ነህ አለው። እና እሱንም ምንድን ያለው ይህንንማ ስጋና ደም አይደለም፣ ስጋና ደም አልገለጠልም አባቴ ነው። እንግዲህ ጌታ ኢየሱስ ክርስቶስ ማን እንደሆነ
አብሯቸው የነበረው በመገለጥ ከእግዚአብሔር በመጣ መገለጥና ብርሃን ማንነቱን እንደተረዱ ይኸው የእግዚአብሔር ልጅ መካከላቸው እንዳለ እንደተረዱ የተነገረበትን ማቴዎስ ምዕራፍ 16 ላይ ማየት እንችላለን። እንዲሁም ጌታችን ኢየሱስ ክርስቶስ በተለያየ መንገድ ስሙን በተመለከተ ጌታ እንደሆነ ከያህዌ ጋር አቻ የሆነ ስም ያለው መሆኑን የሚገልጡ ብዙ የወንጌላት ክፍሎች አሉ። ተአምራቶቹን ብንመለከት እግዚአብሔር አብ ስለ ልጁ የሰጠው ምስክርነት ስንመለከት እንግዲህ ጌታ ኢየሱስ ክርስቶስ በምድር እያለ መለኮትነቱን እንደጣለ እንደተወ የሚያሳይ ክፍል አናገኝም። ግን መለኮትነቱን እንደተጠበቀ ግን ሰው እንደሆነና ከዛ አምላክ ሰው ሆኖ በምድር ላይ እንደተመላለሰ ግን እንመለከታለን። ስለዚህ የእግዚአብሔር ልጅ ኢየሱስ በምድርም እያለ ያው እግዚአብሔር ነው። እግዚአብሔርነቱም እንደተጠበቀ ነው። መለኮትነቱ እንደተጠበቀ ነው። እግዚአብሔርነቱ ሊተው አይችልም። ምክንያቱም እግዚአብሔር በባህሪው የማይለወጥ ነው፣ አይለወጥም ነው፣ መጀመሪያና መጨረሻ የሌለው ነው። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ ከሥላሴ አንዱ ፍጹም መለኮት ፍጹም እግዚአብሔር ስለሆነ ይህ እግዚአብሔር ባህሪ አይደለም፣ መለወጥ መተው እነዚህን የመሳሰሉት ነገሮች ከዛ ጋር ተያይዞ ደግሞ አንዳንድ የመጽሐፍ ቅዱስ ክፍሎች ከወንጌላት ለምሳሌ እንደ ዮሐንስ ወንጌል 5:19 ቁጥር 19 ቁጥር 26 ዮሐንስ ወንጌል 8:28 ዮሐንስ ወንጌል 10:18 ማርቆስም ላይ ከጌታ ከኢየሱስ ክርስቶስ መምጣት ጋር ተያይዞ የተነገሩ ክፍሎች አሉ። ኢየሱስ ክርስቶስ ከአብ ያንሳል ወይ? ከአብ እንዳነሰ አድርገው የማየት አዝማሚያ እንዳለን እንመለከታለን። እንዲህ አይነት አስተምሮች እንዳሉ ነገር ግን በእግዚአብሔር ቃልም እንደተመለከተው በመሰረተ እምነታችንም ላይ እንደተመለከተው ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር አብ የባህሪው ልጅ ፍጹም አምላክ ፍጹም ፈጣሪ መሆኑን መጽሐፍ ቅዱስ ያሳያል። በመሰረተ እምነታችን ላይ ይህ ግልጽ ሆኖ ተቀምጧል። እንግዲህ ኢየሱስ ክርስቶስ ለምሳሌ ዮሐንስ ወንጌል 5 ላይ የተባለው ምንድን ነው? ስለ ራሱም ስለ ተልእኮም ሲናገር እኔ በራሴ አንዳች ማድረግ አልችልም፣ አብ የሚያሳየኝን ነው። እኔ አባቴን ላከብር ነው የመጣሁት፣ የአባቴን ፈቃድ ልፈጽም ነው። እነዚህን የመሳሰሉ እኔ ስለዚያች ቀን አላቅም እያለ ኢየሱስ ክርስቶስ ሲናገር ምንድን ነው መሰረታዊ ሀሳቡ? እንዲህ አይነት ክፍሎች እንዴት ነው መታየት ያለባቸው? እንዴት ነው መተርጎም ያለባቸው? የኢየሱስ ክርስቶስን ፍጹም አምላክነት ከአብና ከመንፈስ ቅዱስ ጋር ያለው እኩልነት የሚጻረሩ ናቸው? አይደሉም። በመጀመሪያ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስን የሚያስተዋውቀን አንደኛ እሱ ከዘላለም የነበረ ፍጹም አምላክ መለኮት እግዚአብሔር መሆኑን በሚገባ በማያሻማ ሁኔታ በግልጽ በማስተማር በማሳየት መጽሐፍ ቅዱስ የኢየሱስን ማንነት አንደኛው በዚህ መንገድ እንድንረዳው እንድናስተውለው ያስተምራል። እንግዲህ ለምሳሌ በአንድ ቅድም በጠቀስኩት በአንደኛ ዮሐንስ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋል እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ እውነተኛ አምላክ ነው ይላል እና የኢየሱስ ክርስቶስ አምላክነት በተመለከተ መጽሐፍ አዲስ ኪዳን በማያሻማ ሁኔታ ኢየሱስ ክርስቶስ አንደኛ ፍጹም አምላክ ነው፣ እግዚአብሔር ነው፣ መለኮት ነው የሚለውን ያስገነዝባል፣ ያስተምራል። ሁለተኛ ጌታችን ኢየሱስ ክርስቶስ ደግሞ ከመለኮትነቱ ከአምላክነቱ ባሻገር በተልእኮ ውስጥ ከወሰደው ማንነት አንጻር ደግሞ ተልእኮአዊ ማንነቱ ከመጣበት የማዳን ተልእኮ አንጻር ከወሰደው ስፍራ ከወሰደው ሚና በተልእኮ ውስጥ ካለው ማንነቱ አንጻር ደግሞ የሚታይበት አቅጣጫ አለ። ጌታችን ኢየሱስ ክርስቶስ በዚህ ዘላለማዊ ቅዱስ ለሰው ለመሞት ለመናቅ መከራ ለመቀበል ለመሞት
ለመራብ፣ ለመጠማት፣ ለመፈተን፣ ለመሞት ፈቅዶ የመጣበትን ሁኔታ ስንመለከት በተልእኮ ውስጥ ኢየሱስ የወሰደውን ስፍራ ስናይ አንደኛ ሰው ነው፣ በጊዜም በቦታም ደግሞ ተወስኗል። ሲመጣ ደግሞ ተልእኮ የሚጠይቀውን ማንኛውም ነገር ለማድረግ ወዶና ፈቅዶ ነው የመጣው። በመስቀል ላይ ለመሞት፣ ለአባቱ ፈቃድ ለመገዛት፣ ለአባቱ አስተዳደር ለመገዛት ተስማምቶ ነው የመጣው። በዚሁ መሰረት ተልእኮ ውስጥ አሁን ከተልእኮ አንጻር ኢየሱስ የሚናገራቸውን ንግግሮች ከአምላክነቱ ጋር ማሳከር የለብንም። ኢየሱስ ክርስቶስ እኔ በራሴ አንዳች ማድረግ አልችልም አባቴ ልኮኝ እያለ የሚናገረው ከአምላክነቱ አንጻር ሳይሆን ነገር ግን በተልእኮ ውስጥ ከወሰደው ሚና አንጻር ነው። ለአባቱ አመራርና አስተዳደር ተገዢ ስለሆነ በተልእኮ ውስጥ ኢየሱስ ለአባቱ ፈቃድ ተገዢ ነው። አባቱ አመራርና አገዛዝ ተገዢ ነው። ተልእኮውን ጀምሮ እስኪጨርስ ድረስ የአባቱን ፈቃድ ለመፈጸም ስለመጣ የአባቱን ፈቃድ ደግሞ ስለ ሰው ልጆች እንዲሞት እንደሆነ ለዚህ ነው ብትፈቅድ ይህችን ጽዋ ከኔ ትለፍ ብሎ ፈቃድ ይሁን ያለው። ስለዚህ ከዚህ ነገር አንጻር ጌታችን ኢየሱስ ክርስቶስ ከተልእኮ አንጻር ከወሰደው ስፍራና ቦታ አንጻር ተልእኮ የሚጠይቀው ሚና ከመጫወት አንጻር ራሱን በዚህ ሁኔታ ከአብ ጋር ያለውን ግንኙነት ገለጸ እንጂ ኢየሱስ ክርስቶስ ከአብ እና ከመንፈስ ቅዱስ በመለኮታዊ ማንነት ማነሱን አያመላክትም። ስለዚህ ትልቁን ስዕል ማየት ይጠይቀናል። እና ጌታችን ኢየሱስ ክርስቶስን በተመለከተ እንግዲህ ፍጹም አምላክ ፍጹም ሰው ነው የሚለውን በተመለከተ እስካሁን እንደተነጋገርነው ኢየሱስ ክርስቶስ በአንድ ማንነት ሁለት ባህሪ የያዘ ፍጹም አምላክ ፍጹም ሰው ነው የሚለውን ማጠቃለያ በሚገባ ልብ ልንለው ይገባል። ኢየሱስ ክርስቶስ ሰው ብቻ አይደለም። ኢየሱስ ክርስቶስ አምላክ ብቻ አይደለም። ኢየሱስ ክርስቶስ ሁለት ማንነት የለውም። ኢየሱስ ክርስቶስ ግን በማንነት አንድ ሆኖ አንድ ኢየሱስን ያለው በማንነት አንድ ሆኖ ግን መለኮትም ስለሆነ መለኮታዊ ባህሪ ያለው ሰውም ስለሆነ ደግሞ ሰብአዊ ባህሪ ያለው በአንድ ማንነት ሁለት ባህሪያት ይዞ አሁን በእግዚአብሔር ቀኝ ያለ መሆኑን ልንገነዘብ ይገባል። እንግዲህ ጌታችን ኢየሱስ ክርስቶስ ከዚሁ ጋር ተያይዞ ማየት ያለብን ነገር ከድንግል ማርያም ሲወለድ አምላክ ብቻ የነበረው ኢየሱስ ፍጹም አምላክ ፍጹም ሰው ሆነ፣ ፍጹም ሰውም ሆነ። ከድንግል ማርያም ሲወለድ ስጋን ወስዶ ሰው መሆንን ገንዘቡ አድርጓልና፣ ስለዚህ ከድንግል ማርያም ከተወለደ በኋላ ኢየሱስ ፍጹም አምላክ ፍጹም ሰው ሆኗል። በምድርም ሲመላለስ በዚሁ ፍጹም ሰው ፍጹም አምላክነቱ ተመላለሰ። ኢየሱስ በምድርም እያለ አምላክ ሰው ነው። በመስቀል ላይም ሲሞት የሞተውም ይኸው ፍጹም አምላክ ፍጹም ሰው ነው። ከዛም በኋላ ደግሞ ከሙታን የተነሳው እንዲሁ ነው። ሁለቱም ባህሪያት ያሉት ጌታ ኢየሱስ ክርስቶስ ነው። አድርጎ በእግዚአብሔር ቀኝም የተቀመጠው ይኸው ነው። ሲመለስም ጌታችን ኢየሱስ ክርስቶስ በዚሁ ማንነቱ ነው የሚመጣው እና ይሄንን ነገር ልብ ማለት ይኖርብናል ማለት ነው። እና ጌታ ኢየሱስን በተመለከተ ልናውቀው የሚገባው መሰረታዊ ነገር ይህ ነው። እንግዲህ ከዚህ ጋር አያይዘን ደግሞ ቅድም ስለ ሥላሴ አይተናል፣ ስለ ልጁ ስለ ኢየሱስ ክርስቶስ አይተናል። አሁን ደግሞ ስለ መንፈስ ቅዱስ የተወሰነ ሀሳቦችን ደግሞ እንዲሁ እናነሳለን። እንግዲህ መንፈስ ቅዱስን በተመለከተ መጽሐፍ ቅዱስ ምን ይላል፣ ቤተ ክርስቲያናችን ምን ታምናለች የሚለውን ነገር ስናይ ስለ መንፈስ ቅዱስ ስናነሳ መጀመሪያ የምናነሳው የመንፈስ ቅዱስን ማንነት ነው። እንግዲህ የመንፈስ ቅዱስን ማንነት በተመለከተ በዙሪያችን በተለያዩ እንቅስቃሴዎች ውስጥ ወይም እምነቶች ውስጥ የተሳሳተ አስተሳሰብ እንዳለ እናውቃለን። እንዲሁም በወንጌላን አማኞች ዘንድም አንዳንድ ብዥታዎችም ደግሞ እንዳሉ እንገነዘባለን። ለምሳሌ እንደነ ኦንሊ ጂሰስ አይነቶቹ እንደነ ጆሃባ ዊትነስ አይነቶቹ ኢየሱስን
መንፈስ ቅዱስን ፐርሰን አድርገው አያዩትም። የሆነ ኃይል የሆነ ነፋስ አድርገው ነው የሚያዩት። የሆነ ኃይል ወጥቶ የሆነ ነገር ሰርቶ እንደሚሄድ የሆነ ምስጢራዊ የማይታወቅ ኃይል ብቻ አድርገው ይመለከቱታል። ልክ እንደ ወልድና እንደ አብ ደግሞ አካል ያለው አምላክ ፐርሰን አድርገው አይመለከቱትም። እውን መጽሐፍ ቅዱስ በዛ መልኩ ነው የሚያስተምረው። መጽሐፍ ቅዱሳችንም እንደሚያስተምረው ቤተ ክርስቲያናችንም እንደምታምነው መንፈስ ቅዱስ ከአብና ከወልድ ጋር እኩል የሆነ የሚሰገድለት የሚከበር ከአብ የተላከ እግዚአብሔር አምላክ መለኮት መሆኑን በሚገባ ዘላለማዊ አምላክ መሆኑን ፈጣሪ መሆኑን መጽሐፍ ቅዱስም ያስተምራል። ቤተ ክርስቲያናችንም ታምናለች። እንግዲህ ከማንነቱ አንጻር ማንሳት ያለብን ነገር ከማንነቱ አንጻር ስናየው መንፈስ ቅዱስ ፍጹም መለኮት ነው፣ እግዚአብሔር ነው። እንግዲህ ከአብና ከወልድ ጋርም በመለኮታዊ ባህሪ በአምላክነት እኩል ነው፣ የተካከለ ነው፣ እኩል መለኮትነት ያለው ነው። ለዚህም ምን መጽሐፍ ቅዱሳዊ ማብራሪያዎች ወይም ማስረጃዎች አሉ ብለን ካነሳን ከተለያየ አቅጣጫ ማስረጃዎችን ልናይ እንችላለን። አንደኛ መለኮትነቱን ለማስረገጥ ከመጽሐፍ ቅዱስ አስተምሮ ከስሞቹ አኳያ ስናይ፣ ሁለተኛ ከባህሪያቶቹ አኳያ ስናይ፣ ሶስተኛ ደግሞ ከስራዎቹ ከግብሩ አኳያ ስናይ፣ እንዲሁም ደግሞ በብዙ የመጽሐፍ ቅዱስ ክፍሎች ውስጥ መንፈስ ቅዱስ ከአብና ከወልድ ጋር በእኩልነት መጠቀሱን ስናይ አምላክነቱን መለኮትነቱን አስረጋጭ ማስረጃዎች እናገኛለን። እንግዲህ ከስሞቹ አንጻር ስንመለከት መንፈስ ቅዱስ እግዚአብሔር የተባለበት ወይም እግዚአብሔር መሆኑን የሚያረጋግጡ ማስረጃዎችን ከመጽሐፍ ቅዱስ ልናገኝ እንችላለን። ለምሳሌ በሐዋርያት ሥራ ምዕራፍ 5 ከ3-4 ላይ እንደምንመለከተው ሐናንያና ሰጲራ ታሪክ ላይ ሐናንያና ሰጲራ እግዚአብሔርን እንደዋሹት ጴጥሮስ የተናገረበትን ክፍል እንመለከታለን። በዚህ ክፍል ውስጥ አንዱ የምናየው ነገር በተወራራሽነት መንፈስ ቅዱስ እግዚአብሔር አምላክ መሆኑን ሉቃስ የገለጠበትን ሁኔታ ቁጥር 3 እና 4 ላይ እናያለን። መንፈስ ቅዱስን ተዋሹና ታታልሉ ዘንድ ለምን እንዲህ አደረጋችሁ ያለው ጴጥሮስ መልሶ ይህን በማድረጋችሁ እግዚአብሔርን ነው ያሻችሁት፣ እግዚአብሔርን ነው። ስለዚህ መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት ነው። እግዚአብሔርና መንፈስ ቅዱስ በተወራራሽነት ጥቅም ላይ የዋሉበትን ሁኔታ እናያለን። እንዲሁም ደግሞ በአንደኛ ቆሮንጦስ ምዕራፍ 3 ከ16-17 ከአንደኛ ቆሮንጦስ 6 ከ19-20 ጋር በማነጻጸር የቆሮንጦስ አማኞችን የመንፈስ ቅዱስ ቤተ መቅደስ አይደላችሁምን እና በሌላ ክፍል ደግሞ የእግዚአብሔር ቤተ መቅደስ አይደላችሁምን በማለት ይጠቅሳል። ስለዚህ የመንፈስ ቅዱስ ቤተ መቅደስ መሆን ማለት የእግዚአብሔር ቤተ መቅደስ መሆን ማለት ነው የሚለውን ሐሳብ ሐዋርያው ጳውሎስ በዚህ ክፍል ውስጥ አመላክቷል ማለት ነው። መንፈስ ቅዱስ ከስሞቹ አንጻር ስንመለከት የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ጥቅስ በሚጠቅሱበት ጊዜ የእግዚአብሔርን ስሞች የሚገልጹበትን መንገድ ስንመለከት በብሉይ ኪዳን የእግዚአብሔር ስም ኤሎሂም፣ ያህዌና አዶናይ ወይንም ጌታ ተብሎ ጥቅም ላይ እንደዋለን እናውቃለን። ወደ አዲስ ኪዳን ስንመጣ ደግሞ ብሉይ ኪዳን በዕብራይስጥ ስለጻፈ አዲስ ኪዳን ላይ ስንመጣ ግን በግሪክ ቋንቋ ቴዎስ፣ እንዲሁም ደግሞ ቴዎስ ማለት አምላክ ነው። ኩሪዮስ ማለት ደግሞ ጌታ ነው። ኩሪዮስ ተብሎ የተጠቀሰበትን ሁኔታ እንመለከታለን። ለምሳሌ በሐዋርያት ሥራ 28-25 ላይ ሐዋርያው ጳውሎስ ከኢሳይያስ 6 ከ8-13 በመጥቀስ በኢሳይያስ 6 ላይ በዕብራይስጡ የእግዚአብሔር ስም ያህዌ ተብሎ የተጠቀሰ ቢሆንም
ነገር ግን በሐዋርያት ሥራ 28-25 ላይ በዛ ክፍል ያህዌ ተብሎ የተጠራውን መንፈስ ቅዱስ ብሎ ሉቃስ በዚህ ስም እንደተጠቀመ እንመለከታለን። መንፈስ ቅዱስ ያህዌ እንዲህ ይላል የሚለውን እዚህ ጋር መንፈስ ቅዱስ እንዲህ ይላል ብሎ ተጠቅሞበታል። ይህም ደግሞ መንፈስ ቅዱስ ያህዌ መሆኑን ያሳያል። ያህዌ የእስራኤል የኪዳን አምላክ ነው። ፍጹም መለኮትነቱን ገዥነቱን የሚያሳይ ነው። ከባህሪያቶችም ደግሞ በሁለተኛ ደረጃ ማስረጃውን ከባህሪያቶቹ አንጻር ስናይ እንግዲህ አብ ወልድ መንፈስ ቅዱስ መለኮታዊ ባህሪያቶች እንዳሏቸው እናውቃለን። አብ ወልድ መንፈስ ቅዱስ በመለኮታዊ ኃይል ክብርና ስልጣን እኩል እንደሆኑ እናውቃለን። ለምሳሌ ከባህሪያቶቹ አንጻር ዘላለማዊነት ብንወስድ አብ ዘላለማዊ እንደሆነ፣ ወልድ ዘላለማዊ እንደሆነ፣ መንፈስ ቅዱስም ደግሞ ዘላለማዊ እንደሆነ ከዕብራውያን 9 ለምሳሌ 14 ማየት እንችላለን። አብ በሁሉ ስፍራ እንደሚገኝ፣ ወልድ በሁሉ ስፍራ እንደሚገኝ፣ መንፈስ ቅዱስም ደግሞ በሁሉ ስፍራ እንደሚገኝ መጽሐፍ ቅዱስ ይናገራል። ለምሳሌ መዝሙር 139 ማየት እንችላለን። አብ ሁሉን አድራጊ እንደሆነ፣ ሁሉን እንደሚችል፣ መንፈስ ቅዱስም ወልድም ሁሉን አድራጊ ሁሉን ቻይ እንደሆነ ሁሉ መንፈስ ቅዱስም እንዲሁ ሁሉን ማድረግ የሚችል አምላክ ነው። ይህንን ሉቃስ 1:3 ሮሜ 15:19 ማየት እንችላለን። አብ ሁሉን እንደሚያውቅ፣ ወልድ ሁሉን እንደሚያውቅ፣ መንፈስ ቅዱስ ደግሞ ሁሉን አዋቂ ነው። በተለይ አንደኛ ቆሮንጦስ ላይ ማየት እንችላለን። ምዕራፍ 2 ከቁጥር 10 እስከ 12 ባለው ውስጥ አብ ቅዱስ እንደሆነ፣ ወልድ ቅዱስ እንደሆነ፣ መንፈስ ቅዱስም እንዲሁ ቅዱስ መሆኑን አንደኛ ዮሐንስ ምዕራፍ 2 ላይ ማየት እንችላለን። ሌሎቹንም ባህሪያት ብንዘረዝር አብና ወልድ ያሏቸው መለኮታዊ ባህሪያትና ክብር መንፈስ ቅዱስም ያለው መሆኑን መጽሐፍ ቅዱስ ያስተምራል። ስለዚህ በዚህ ምክንያት መንፈስ ቅዱስ ከአብና ከወልድ ጋር እኩል በመለኮታዊ ባህሪ እኩል እንደሆነ እናያለን። ከስራዎቹም አንጻር በሶስተኛ ደረጃ ብናይ ለምሳሌ አብና ወልድ ያላቸው መለኮታዊ ስራም እንዲሁ መንፈስ ቅዱስ የሰራው ነው። ለምሳሌ ፈጣሪነት አንዱ የመለኮት ግብር ነው፣ ስራ ነው። ዘፍጥረት 1:1-2 ላይ፣ ኢዮብ 26:13፣ መዝሙር 104:30 ላይ፣ መዝሙር 33:6 ላይ እነዚህን የመሳሰሉ ክፍሎች ላይ ስናይ አብ ፈጣሪ እንደሆነ፣ ወልድ ፈጣሪ እንደሆነ፣ መንፈስ ቅዱስም ደግሞ ፈጣሪ መሆኑን እንመለከታለን። ከታዳጊነት ከአዳኝነት አንጻር ደግሞ ስናይ አብና ወልድ ብቻ አይደሉም አዳኝ መሆናቸው በመጽሐፍ ቅዱስ የተገለጠው። መንፈስ ቅዱስም ሰውን ከኃጢአቱ የሚታደግ የሚያድን፣ አዲስ ፍጥረት የሚያደርግ፣ አዲስ ሰው የሚያደርግ ነው። ይሄም ደግሞ የመለኮት ስራ ነው። ቲቶ 3 ከ5-8 እና ሮሜ 8:11 ላይ ስናይ የመንፈስ ቅዱስን የአዳኝነት ስራ እንመለከታለን። እንዲሁም የቅዱሳት መጽሐፍት ደራሲነቱን ስንመለከት የእግዚአብሔር ቃል በሱ መሪነትና ቁጥጥር የተጻፈ መሆኑን በሁለተኛ ጢሞቴዎስ 3:16 እናያለን። ስለዚህ ተግባራቶቹ ሌሎቹንም አስተዳዳሪነቱንም ስናይ ሌሎቹንም ተግባር ስራዎችን በምንመለከትበት ጊዜ መንፈስ ቅዱስ በእውነት እንደ አብና እንደ ወልድ ሁሉ ፍጹም እግዚአብሔር መለኮት መሆኑን እንመለከታለን። በብዙ ክፍሎች ደግሞ የተወሰኑትን እናነሳለን። ከአብና ከወልድ ጋር በኩልነት መጠቀሱን ስናይ ሌላው አምላክነቱን አረጋጋጭ ማስረጃ ነው። ማቴዎስ 28:19-20 ላይ ሰው የሚጠመቀው በአብና በወልድ ብቻ ሳይሆን በአብ በወልድና በመንፈስ ቅዱስ ነው። በጥምቀት ቀመር ውስጥ መንፈስ ቅዱስ ይገኛል። በሁለተኛ ቆሮንጦስ 13:14 ላይ እንዲሁ ደግሞ የእግዚአብሔር አብ ፍቅር፣ የክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት አብሯችሁ ይሁን የሚለው በሶስቱም በአንድ ላይ በተጠቀሱበት ውስጥ መንፈስ ቅዱስ እናገኛለን። ከመንፈሳዊም ስጦታዎች አንጻር አንደኛ ቆሮንቶስ 12:4-6 የጸጋ ስጦታችሁ ለአካሉ ከመስጠትም አንጻር ይህንን እንመለከታለን። በተለይ ደግሞ ሌላው በድነት አንጻር ድነት ሳልቬሽን አንጻር አብ አዳኝ እንደሆነ ወልድ አዳኝ እንደሆነ ደግሞ መንፈስ ቅዱስም አዳኝ ነው። አንደኛ ጴጥሮስ ምዕራፍ 1:2 ላይ እንደምናየው ድነት ሥላሴያዊ ሆኖ የተገለጸበት ክፍል ነው። እግዚአብሔር አብ እንዳወቃቸው ካለ በኋላ የአብን
የድነት ተግባር ካሳየ በኋላ ቀጥሎ ደግሞ በጌታችን በኢየሱስ ክርስቶስ በደሙ እንደተረጩ ከዚያ ደግሞ በመንፈስ ቅዱስ እንደተቀደሱ ብሎ በዚህ የማዳን የመቀደስ የድነት ተግባር ውስጥ ከስላሴ ጋር አብሮ ከአብና ከወልድ ጋር መጠቀሱን ስናይ ሌሎችም የተጠቀሰባቸውን ክፍሎች ስናይ ለምሳሌ ኤፌሶን ምዕራፍ 1 ከ3 እስከ 14 ባለው ውስጥ አብ ወልድ መንፈስ ቅዱስ በተከታታይ የተገለጹበትን ስናይ መንፈስ ቅዱስ ከአብና ከወልድ ጋር እኩል እንደሆነ በመለኮትነቱ እኩል እንደሆነ በመለኮታዊ ባህሪም በመለኮታዊ ግብርም ብናየው በእኩልነት የተጠቀሰ የተገለጸ መሆኑን እናያለን። እንግዲህ ከመለኮትነቱ ባሻገር መንፈስ ቅዱስ አምላክ ነው፣ እግዚአብሔር ነው አንዱ ስለ መንፈስ ቅዱስ ማንነት የምናምነው። እንዲሁም ደግሞ መንፈስ ቅዱስ የእግዚአብሔር ቃል እንደሚያስተምረው ቤተ ክርስቲያናችንም እንደምታምነው መንፈስ ቅዱስ አካል ያለው አምላክ ነው። ልክ እንደ አብና እንደ ወልድ ሁሉ ማለት ነው። እንግዲህ መንፈስ ቅዱስ በአማኞች ውስጥ አድሮ የሚመራ፣ የሚያስተምር፣ የሚያጽናና ኃይል የሚሰጥ ሆኖ እናገኘዋለን። እንግዲህ አካል ነው የሚለውን ቅድም ለማንሳት ሞክረናል። የሆነ መንፈስ ቅዱስ አካል የለሽ ወይም ኢምፐርሰናል ቢይንግ አይደለም፣ ግን ፐርሰን ነው መንፈስ ቅዱስ። የሆነ ግዑዛዊ ኃይል፣ የሆነ ነፋስ ወይም የሆነ ረቂቅ ምትሃት ሳይሆን ነገር ግን አካል ያለው አምላክ ነው። እንግዲህ አካል ያለው አምላክ አካል ካለው አንድ ነገር ወይም ፐርሰን ከሆነ ምን ማሟላት እንዳለበት ስላሴ የሚለው ላይ ተመልክተናል። እኔ የሚል መሆን አለበት። የአካል ጠባያቱ ያለው መሆን አለበት። ለምሳሌ መንፈስ ቅዱስ የአካል ጠባያት የምንለው ፈቃድ፣ ስሜት፣ እውቀት፣ ከሌሎች ጋር ግንኙነት መመስረት፣ ተውላጠ ስሞች እነዚህ እንደሆኑ አንስተናል እና ለምሳሌ በዮሐንስ ወንጌል ስለ መንፈስ ቅዱስ የአካል ጠባያት እንዳሉ ዮሐንስ ወንጌል 16 ከ13 ከ14 በወንድ ተውላጠ ስም መጠራቱን ስናይ፣ አንደኛ ቆሮንቶስ 12 11 ፈቃድ ያለው መሆኑን ስናይ መንፈስ ቅዱስ እንደፈቀደ ለእያንዳንዱ ያካፈለ ያደርጋል ይላል። በኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ የሚለውን ስናይ፣ በአካሄዳችን በባህሪያችን የሚያዘን የማይስማማ የማይደሰት መሆኑን ስናይ፣ እውቀት ያለው የሚያውቅ ኢንቴሊጀንት መሆኑን ስናይ፣ ለምሳሌ አንደኛ ቆሮንቶስ 2 ከ10 እስከ 11 ከሌሎች ፍጥረታትም ጋር ባለው ኮሚኒኬሽን መግባባት ወይም ግንኙነት ስንመለከት ሰዎች መንፈስ ቅዱስን እንዳታለሉት አይተናል። ሐዋርያት ሥራ 5 ከ3 ከ4 እንዳሳዘኑት አይተናል። የመንፈስ ቅዱስን ሥራ ሊያጠፉ እንደሚችሉ አንደኛ ተሰሎንቄ 5:19 እንደተቃወሙት ሐዋርያት ሥራ 7:51 ላይ እንደሰደቡት ማቴዎስ 12:31 ላይ እንዳክፋፉት ዕብራውያን 10:29 ላይ እነዚህ ነገሮች ከሌሎች ፍጥረታት ጋር ፐርሰን ከሆኑ ጋር ባለው ሪሌሽንሺፕ የተከሰቱ ነገሮች ናቸው። ተግባራቱንም ብናይ ያስተምራል፣ ይናገራል፣ ይማልዳል፣ ያዛል፣ ይመሰክራል፣ ይጠራል። እነዚህ ነገሮች አካል ያለው ወይም ፐርሰን የሆነ ብቻ የሚያደርጋቸው ተግባራት እንደሆኑ እንመለከታለን። እንግዲህ መንፈስ ቅዱስ ፐርሰን ነው የምንለው የሆነ ኃይል ወይም ረቂቅ ምትሃት አይደለም የምንለው ደግሞ ከዚህ ተነስተን ነው። እንግዲህ ሌላው መንፈስ ቅዱስን በተመለከተ ልናውቀው የሚገባው ነገር ምንድን ነው? መንፈስ ቅዱስ በመጽሐፍ ቅዱሳችን ውስጥ በተለያዩ ምሳሌዎች ተመስሏል። እንግዲህ የተለያዩ ምሳሌዎች ጥቅም ላይ ውሏል። እንግዲህ እነዚህ ምሳሌዎች ምንድን ነው የሚያሳዩት? እንዴት ነው ልንረዳቸው የሚገባው ብለን ስንጠይቅ ለምሳሌ መንፈስ ቅዱስ በመጽሐፍ ቅዱሳችን ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ከ3 እስከ 5 ላይ ጌታችን ኢየሱስ ክርስቶስ ስለ ዳግም ልደት ከኒቆዲሞስ ጋር ውይይት ባደረገበት ጊዜ ስለ ዳግም ልደት ሲያነሱ
እንዴት ነው ሰው ዳግም የሚወለደው? ወደ እናት ማህፀኑ ተመልሶ ነው ብሎ ኒቆዲሞስ ሲጠይቅ ጌታ ኢየሱስ አይደለም፣ ነገር ግን ነፋስ ታውቃለህ፣ ነፋስ ወዴት እንደሚነፍስ አይታወቅም፣ ግን ያው በስራው ነው የሚታወቀው። ስለዚህ መንፈስ ቅዱስም ደግሞ ልክ እንደዚሁ ነው ሕይወትን የሚሰጠው ብሎ መንፈስ ቅዱስን ከነፋስ ጋር በማነጻጸር በነፋስ በመመሰል ሲገልጸው ነው የምናየው። ነፋስ በአይን አይታይም፣ ነገር ግን ኃይል አለው፣ ስራውን ይሰራል። ስለዚህ ያንን ማን እንዳደረገ ግልጽ ይሆናል ማለት ነው። መንፈስ ቅዱስ ለምሳሌ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 18 እስከ 20 ላይ በቅባት ተመስሏል። ምዕራፍ 2 ቁጥር 26 እና 27ንም ቅባቱን እንዳስተማራችሁ ለምሳሌ በእርሱ ኑሩ ይላል። እንግዲህ ይህ ቅባት አስተማሪ ነው። ቅባት የሚለው ቃል መንፈስ ቅዱስ የተመሰለበት ነው። እንግዲህ በቅባት የተመሰለው በክርስቶስ አምነው የዳኑትን ለእግዚአብሔር የሚለይ የእግዚአብሔር የሚያደርግ መሆኑን ለማሳየት ነው። በነፋስ ስራዎች የተመሰለው ስራዎቹን ለማሳየት ነው። በርግብ አምሳል ወረደ ይላል ማቴዎስ 3:16። በውሃም ተመስሏል። ለምሳሌ ዮሐንስ ወንጌል 7 በጌታ ኢየሱስ በእኔ የሚያምን የሕይወት ውሃ ወንዝ ከወዲህ ይፈልቃል ሲል በበዓለ አምሳ ቀን ሊወርድ ስላለው መንፈስ ተናገረ ይላል። ስለዚህ በውሃ የተመሰለበት ሁኔታ ከማንጻት ከመቀደስ ከመሳሰሉት ጋር በተያያዘ ሊሆን ይችላል። ስለዚህ መንፈስ ቅዱስ በተለያዩ ምሳሌዎች ተመስሏል። ግን ምሳሌዎች እግዚአብሔር የተመሰለባቸው ምሳሌዎቹ የእግዚአብሔርን ሙሉ መለኮታዊ ማንነት ወይም እግዚአብሔርን ሙሉ ማንነት የሚወክሉ አይደሉም። የቅዱሳት መጽሐፍት ጸሐፊዎች ምሳሌዎቹን ሲጠቀሙ ከእግዚአብሔር ባህሪያት ወይ አንዱን ወይንም ከእግዚአብሔር ምግባር ወይም ተግባራት አንዱን ለእኛ በሚገባን ቋንቋ መለኮታዊ ሀሳብነትን ለማስተላለፍ ቀላል በሆነና ሊገባ የሚችል ቋንቋ ለማስተላለፍ ሲፈልጉ ምሳሌዎችን ይጠቀማሉ እንጂ በመሰረቱ እግዚአብሔርን ሙሉ ለሙሉ የሚወክልና የሚገልጥ ምሳሌ የለም። ለምሳሌ በነፋስ ለምን መሰለው? መንፈስ ቅዱስ በመሰረቱ ነፋስ አይደለም፣ ግን በነፋስ ተመስሏል። በነፋስ የተመሰለው የመንፈስ ቅዱስን ረቂቅና የማይታይ በአማኝ ሕይወት ውስጥ የሰራውን የዳግም ልደት ስራ ለመግለጽ ነው ጌታ ኢየሱስ ክርስቶስ የተጠቀመበት። እንዴት አዲስ ፍጥረት እንደሚያደርግ ሕይወት እንደሚሰጥ ለማሳየት እንደሚለውጥ ለማሳየት። ስለዚህ ምሳሌዎችን በተመለከተ የተመሰለባቸውን ምሳሌዎች በጥንቃቄ ልናያቸው። በእሳት ተመስሏል። በእሳት ተመሰለ ማለት መንፈስ ቅዱስ እሳት ነው ማለት አይደለም፣ ግን በእሳት ተመሰለ ነው። በእሳት ሲመሰል ደግሞ ምን ለማመልከት ነው? እሱ እንደየአውዱ ይለያያል። እንደየመጽሐፍ ቅዱስ ክፍሉ ጸሐፊዎቹ እነዛ ምሳሌዎች ለምንድን ነው የተጠቀሙት ብለን መጠየቅ ይኖርብናል። ከዚህ ነገር አንጻር ጌታ ኢየሱስ ክርስቶስ መንፈስ ቅዱስ በተለያዩ ምሳሌዎች የተመሰለበትን ሁኔታ ማየት እንችላለን። እንግዲህ መንፈስ ቅዱስ ከዚህ ባሻገር የመንፈስ ቅዱስን ስራዎች በብሉይም በአዲስ ኪዳንም በተለያየ መንገድ መመልከት እንችላለን። መንፈስ ቅዱስ ስራዎቹ ሰፊ ናቸው። ከብሉይ ኪዳንም አንጻር እንዲሁም ከአዲስ ኪዳንም አንጻር ማየት እንችላለን። አሁን ብሉይ ኪዳን ላይ ለምሳሌ መንፈስ ቅዱስ ፈጣሪ እንደነበረ፣ በፍጥረት ስራ ውስጥ ሰራተኛ እንደነበረ ዘፍጥረት 1:2 ኢዮብ 33:4 ይነግረናል። በውሆች ውስጥ ያለውን እንስሳት እንደፈጠረ ፈጣሪ እንደሆነ የእግዚአብሔር መንፈስ ፈጠረኝ ብሎ ኢዮብ ይናገራል። መንፈስ ቅዱስ ልዩ ልዩ አገልግሎቶችን ወይ ልዩ ልዩ ስራዎችን በተመረጡ ሰዎች ላይ እየመጣ ይሰራ እንደነበረ፣ ጥበብ ይሰጥ እንደነበረ፣ መሪዎችን ያስታጥቅ እንደነበረ፣ ኃይል ይሰጥ እንደነበረ ብሉይ ኪዳን ውስጥ መመልከት እንችላለን። ሌላው በብሉይ ኪዳን ውስጥ የምናየው አይ ቲንክ በአዲስ ኪዳን ተጠቅሷል። ይሄ ሁለተኛ ጴጥሮስ 1 ከ19 እስከ 21 ለነቢያት የእግዚአብሔርን ቃል ይገልጥላቸው ነበር። የእግዚአብሔርን ቃል ይገልጥላቸው ነበር።
ስለዚህ መንፈስ ቅዱስ በብሉይ ኪዳን እነዚህን የመሳሰሉ ነገሮች ሰርቷል፣ ስራዎቹ ታይተዋል። እንዲሁ በአዲስ ኪዳንም የመንፈስ ቅዱስ ስራ ከክርስቶስና ከቤተ ክርስቲያን ጋር በተያዘ መንገድ የሰራቸው ስራዎች ተገልጦ እናያለን። ከክርስቶስ ጋር በተያዘ በተለይ በክርስቶስ ተልእኮና አገልግሎት ውስጥ መንፈስ ቅዱስ በተደጋጋሚ አብሮ እንደነበረ እንመለከታለን። ለምሳሌ አንደኛ በልደቱ ማየት እንችላለን። በልደቱ ጊዜ በኢየሱስ ክርስቶስ መወለድ ሂደት ውስጥ ቁልፍ ሚና እንደተጫወተ፣ በማርያም ማህፀን ላይ የመጸለል ስራ እንደሰራ፣ ከኢየሱስ ጋር ደግሞ ኢየሱስ ወደ ምድረ በዳ ሲሄድ በሉቃስ 4 ላይ በሰይጣን ሊፈተን በመንፈስ እንደተመራ፣ ኢየሱስ በአገልግሎቱ ውስጥ መንፈስ ቅዱስ አብሮት እንደነበረ ሉቃስ 4:22 ኢንፋክት ሉቃስ 24 ላይ የምናየው ምንድን ነው? ኢየሱስ ክርስቶስ ተልእኮ ከመንፈስ ቅዱስ ጋር አያይዞ የገለጠበትን ሁኔታ እንመለከታለን። ተልእኮውን የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል። አጋንንትንም በእግዚአብሔር መንፈስ ያወጣበት ሁኔታ አለ። እንዲሁም ደግሞ ከአገልግሎቱን ባሻገር በሞቱና በትንሣኤው መንፈስ ቅዱስ አብሮት እንደነበረ እናያለን። ወደ ሞት በመንፈስ እንዴት እንደሄደ፣ ከዛም ደግሞ ከሙታን መንፈስ ቅዱስ እንዴት እንዳስነሳው እናያለን። ስለዚህ መንፈስ ቅዱስ በብሉይ በአዲስ ኪዳን ቁልፍ ሚና እንደነበረው እንመለከታለን። እንዲህ ከቤተ ክርስቲያን ወይም ከአማኞች ጋር በተያያዘ ደግሞ መንፈስ ቅዱስ በመሰረተ እምነታችንም እንደተገለጸው ዳግም ልደትን የሚሰጥ በአማኝ ውስጥ አድሮ ወደ እውነት ሁሉ የሚመራ፣ የሚያስተምር፣ የሚያጽናና፣ የቅድስና ኑሮ ለመኖር የሚያስችል፣ ለአገልግሎትም ኃይልና የጸጋ ስጦታዎችን የሚሰጥ መሆኑን መጽሐፍ ቅዱስ እንደሚያስተምር እንመለከታለን። እንግዲህ በድነት አንጻር መንፈስ ቅዱስ ዳግም ልደትን እንደሚሰጥና ለአማኝ ልጅነት የዘላለም ዋስትና የርስት ዋስትና እንደሚሆን መጽሐፍ ቅዱስ ይናገራል። ይህንን በተለያዩ መጽሐፍ ቅዱስ ክፍሎች ውስጥ ማየት እንችላለን። ኤፌሶን 1 ከ13 እስከ 14፣ ቲቶ 3 ከ3 እስከ 5 እናያለን። እንዲሁም መንፈስ ቅዱስ በክርስቶስ ባመነ ሰው አማኝ ውስጥ እንደሚያድር እንመለከታለን። እንዲዌል እንደሚያደርግ ሰው ያለ መንፈስ ቅዱስ ሊድን አይችልም። ሰው መንፈስ ቅዱስ በውስጡ ካላደረ፣ የእግዚአብሔር መንፈስ በውስጡ ከሌለ የእግዚአብሔር ልጅ ሊሆን አይችልም። የእግዚአብሔር ልጅም አይሆንም። በመሰረተ እምነታችን ላይም እንደተገለጸው በእግዚአብሔር አብ በጌታችን በኢየሱስ ክርስቶስ አምነው ዳግም የተወለዱ አማኞች ከዳኑበት ጊዜ ጀምሮ የመንፈስ ቅዱስ ማደሪያ እንደሚሆኑ፣ ስለዚህም መንፈስ ቅዱስ ባመኑት ሁሉ ውስጥ እንደሚያድር ሮሜ 8 ቁጥር 9 ላይ ተገልጿል። ለምሳሌ በሮሜ 8 የምናየው ምንድን ነው? የክርስቶስ መንፈስ የሌለው ይኸው የእግዚአብሔር ልጅ አይደለም ይላል። የክርስቶስ መንፈስ የተባለው መንፈስ ቅዱስ ነው። በዛ ክፍል ላይ የመንፈስ ቅዱስ በክርስቶስ በማመናችን የእግዚአብሔር ልጆች መሆናችን በእኛ ማደሩ ብቻ ሳይሆን መንፈስ ቅዱስ በእኛ ካደረበት ጊዜ ጀምሮ ዕለት በዕለት የሚመራን፣ የሚቆጣጠረን፣ የሚገዛን በልዩ ልዩ የጸጋ ስጦታዎች እና አገልግሎቶች አማካይነት በእኛ የሚገለጥ የሚሰራ ኃይል የሚሰጠን በኃይልም የሚሞላን በጸጋም የሚሞላን መንፈስ እንደሆነ መመልከት እንችላለን። እንዲያውም አማኝ ወይም ክርስቲያን ከዳነበት ጊዜ ጀምሮ በመንፈስ መኖር እንዳለበት፣ በመንፈስ መመላለስ እንዳለበት መጽሐፍ ቅዱስ ያስተምራል። ለምሳሌ በኤፌሶን 5:18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለው መንፈስ ይሙላባችሁ ሲል ሀሳቡ ምንድን ነው? መሙላት የሚለው መቆጣጠር የሚለውን ሀሳብ የሚይዝ ሆኖ ሁልጊዜ በመንፈስ ቅዱስ አመራርና ቁጥጥር ስር ሆኖ መኖርን የሚያመላክት ነው። መንፈስ ቅዱስ የሕይወታችን መሪ እንደሆነ፣ በመንፈስ መመላለስ እንዳለብን በኤፌሶን 5 ከ18 እስከ 20 ላይ የምናያለን። በኤፌሶን 5 ብቻ ሳይሆን በገላትያ ምዕራፍ 5 ላይም እናያለን።
እንግዲህ በመንፈስ ከሆን በመንፈስ እንመላለስ ብሏል ጳውሎስ። ስለዚህ መንፈስ ቅዱስ ባመንን ጊዜ በእኛ የሚያድር ቢሆንም ነገር ግን ሁልጊዜ ኃይል በሚያስፈልገን ጊዜ ኃይልን የሚሞላን በልዩ ልዩ ጸጋ በሕይወታችን የተገለጠ የእግዚአብሔርን ስራ እንድንሰራ የሚያደርግ ጸጋን የሚሰጠን በመከራ ውስጥ የሚያጸናን የሚማልድልን እንደሆነ ከሮሜ ምዕራፍ 8 መመልከት እንችላለን። ሮሜ ምዕራፍ 8 መንፈስ በማይነገር መቃተት ስለኛ ይቃተታል ከቁጥር 26 ጀምሮ ስናነብ፣ ደግሞም ይማልድልናል። መንፈስ ቅዱስ አንዳንዴ እንዴት እንደምንጸልይ አናውቅም፣ ግን መንፈስ ቅዱስ ስለኛ እንደሚማልድና በድካማችን ሁሉ እንደሚያግዘን መጽሐፍ ቅዱስ ይናገራል። ስለዚህ ሁልጊዜ ነው በመንፈስ መመላለስ ያለብን፣ ሁልጊዜ ነው በመንፈስ መመራት ያለብን። ስለዚህ መንፈስ ቅዱስ አማኞች የጸጋ ስጦታን የሚሰጥ እንደሆነ አንደኛ ቆሮንቶስ 12 ከ8 እስከ 10 እናያለን። መንፈስ ቅዱስም እንደፈቀደ ለእያንዳንዱ እያካፈለ ያደርጋል ይላል በዚያ ክፍል ላይ ስናነብ። የመንፈስ ቅዱስ የጸጋ ስጦታዎችም ለቤተ ክርስቲያን መታነጽ እና ያላመኑትን በክርስቶስ ወንጌል አምነው እንዲድኑ ለሚሰራ ታምናለች፣ ታስተምራለች። ስለዚህ እንግዲህ ቤተ ክርስቲያናችን በመንፈስ ቅዱስ ዙሪያ ይህንን ነገር ታምናለች። ስለዚህ ዘወትር በመንፈስ ቅዱስ ኃይል እየተሞላን በመንፈስ እንድንኖር በመንፈስ እንድናገለግል ቅዱሳንን ታበረታታለች፣ ትጸልያለች። እንግዲህ ልዩ ልዩ የጸጋ ስጦታዎችን ይሰጣል። የጸጋ ስጦታ ስንል እግዚአብሔር የእሱ በጎነትና መልካምነት የሚገለጥባቸው፣ በአማኙ ሕይወት ውስጥ ደግሞ የእግዚአብሔር ስራ የሚሰራባቸው፣ እግዚአብሔር ኃይል የሚገለጥባቸው የእሱ ችሮታዎች ናቸው። በነፃ የሚሰጣቸው ናቸው። እነዚህ የጸጋ ስጦታዎች በተለያየ አቅጣጫ በመንፈስ ቅዱስ አሰራር በሕይወታችን የሚገለጡ መሆኑን እንመለከታለን። እንግዲህ መንፈስ ቅዱስን በተመለከተ መጽሐፍ ቅዱሳችን የሚያስተምረን ነገር እነዚህ መሰረታዊ እውነታዎች እንደሆኑ ከእግዚአብሔር ቃል እንመለከታለን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ እስካሁን እንደተመለከት ነው ከእግዚአብሔር ቃል ከሥላሴ ጀምሮ ነው ለማየት የሞከርነው። ከመጀመሪያው ከእግዚአብሔር ማንነት ተነስተን ነው ለማየት የሞከርነው። ስለዚህ የመጀመሪያው ያነሳ ነው ሀሳብ ከመጽሐፍ ቅዱስ ስንነሳ መጽሐፍ ቅዱስ የእግዚአብሔር ቃል ወይም ከእግዚአብሔር ቃል ስንነሳ የእግዚአብሔር ቃል የእግዚአብሔር መገለጥ ነው፣ እስትንፋሰ መለኮት ያለበት ነው፣ ቀኖናዊ ነው፣ ስህተት አልባ ነው ስንል ምን ማለታችን ነው የሚለውን ሀሳብ አንስተናል። በዚያ ውስጥ ደግሞ እንግዲህ የእግዚአብሔር መገለጥ ነው በምንልበት ጊዜ እግዚአብሔር መጀመሪያ ራሱ ለሰዎች ገለጠ። ከዚያም በኋላ ደግሞ በመንፈሱ አማካይነት በጠራቸው ሰዎች በኩል እንዴት እግዚአብሔር ቃሉን ለሰዎች መልእክቱ ለሰዎች ሀሳቡ ለሰዎች እንደሰጠ እነሱም በመንፈስ ቅዱስ እየተመሩ እንደጻፉት በሰው ቋንቋ እንደጻፉት ይህ የጻፉትም ደግሞ ቅዱሳት መጽሐፍትን በተመለከተ እነዚህን መጽሐፍት ደግሞ በጊዜው የነበሩ የቤተ ክርስቲያን አባቶች እንዴት እነዚህን መጽሐፍት አሰባስበው በአንድ ላይ እንደጠረዙ እና የእግዚአብሔር ሕዝብ የእምነት መጽሐፍ ተደርገው በተቀመጠ ባዘጋጁት መለኪያና መስፈርት ለይተው እንዴት ሰፍረው በጉባኤ ወስነው እንደላኩ እና ቀኖናዊ ከመሆኑ የተነሳ የእግዚአብሔር ቃል ኦልሬዲ ለሰው መምጣት ያለበት መልእክት ወንጌል የእግዚአብሔር ቃል ኦልሬዲ ስለመጣ በዚህ ቃል ላይ ኢየሱስ ባስተማሩ ላይ ሐዋርያቱ በተናገሩት ላይ ነቢያቱ በተነበዩት ላይ ሌላ የሚጨመር መገለጥ እንደማይመጣ ቀኖናው የተዘጋ እንደሆነ እንግዲህ መጽሐፍ ቅዱስ ከዚህ የተነሳ የእግዚአብሔር መገለጥ ከመሆኑ የተነሳ በመንፈስ ቅዱስ መሪነትና ቁጥጥርነት የተጻፈ ስለሆነ ቀኖናው የተዘጋ ስለሆነ ይሄ በእምነት በኖራችን ላይ
የመጨረሻ ገዥና ባለስልጣን እንደሆነ አይተናል። ከስላሴም አንጻር እንግዲህ የስላሴ እንግዲህ እግዚአብሔርን ከማወቅ አንጻር እግዚአብሔር ያወቅነው እግዚአብሔር ራሱን ስለገለጠልን ነው። እግዚአብሔር ደግሞ ራሱን በእኛ መረዳትና ሁኔታ ልክ ራሱን ገልጦልናል። እግዚአብሔር ራሱን ለእኛ ከገለጠው በላይ ትልቅ አምላክ ነው። እግዚአብሔርን በሙሉ መለኮታዊ ማንነቱ ማየትም መረዳትም አይቻልም። ምክንያቱም እግዚአብሔር ትልቅ አምላክ ነው። ነገር ግን እግዚአብሔር ስለ ራሱ የሚበቃ መገለጥን ሰጥቶናል የሚለውን አይተናል። እንግዲህ እግዚአብሔር በመጽሐፍ ቅዱሳችን ውስጥ ስላሴ በሚለው አሐደ ስሉስ በሚለው ሁኔታ እንደተገለጠ እግዚአብሔር አሐደ ስንል እግዚአብሔር አንድ ነው። እግዚአብሔር አንድ ነው ስንል ምንድን ነው አንድ የሆነው ከምን አንጻር ነው የሚለው ስናይ የእግዚአብሔር አንድ መሆን ዋናው ነገር አብ ወልድ መንፈስ ቅዱስ በመለኮታዊ ባህሪ በአምላካዊ ባህሪ እኩልና የተካከሉ በመካከላቸው መብለጥና ማነስ እንደሌለ አይተናል። እንግዲህ ሶስትነቱ ወይም ስሉስነቱ ግን ከመለኮትነቱ ጋር የተያዘ አይደለም። እግዚአብሔር በመለኮትነት በእግዚአብሔርነት አንድ ነው፣ በአምላክነት አንድ ነው፣ አንድ አምላክ ነው። ነገር ግን ሶስትነቱ በስም በአካልና በስራ እንደሆነ ተመልክተናል። ከዚያ ባሻገር ጌታችን የተነሳው ጥያቄ ደግሞ እንግዲህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል ስለ ኢየሱስ ክርስቶስ ምንድን ነው መጽሐፍ ቅዱስ የሚያስተምረው የሚለውን ስናይ ጌታችን ኢየሱስ ክርስቶስ መጀመሪያ ማን ነው የሚለው ጥያቄ ከዘላለማዊ ማንነቱ ነው መነሳት ያለበት። እሱ ከዘላለም ከአብና ከወልድ ጋር እኩል መለኮት የሆነ አምላክ የሆነ እግዚአብሔር የሆነ እንደሆነ ተመልክተናል። ነገር ግን ይሄ እግዚአብሔር የሆነው እግዚአብሔር ወልድ ከድንግል ማርያም በመወለድ ስጋን በመውሰድ ሰው መሆንን ገንዘቡ በማድረግ አምላክ ብቻ የሆነው ፍጹም አምላክ ፍጹም ሰው ሆነዋል እና ጌታችን ኢየሱስ ክርስቶስ ከድንግል ማርያም ከተወለደበት ጊዜ ጀምሮ አምላክ ብቻ ሳይሆን አምላክ ሰው የእግዚአብሔር ልጅ ሰው ልጅ እንደሆነ ተመልክተናል። እንግዲህ ፍጹም ሰውነቱ መገለጫዎች ምንድናቸው? የፍጹም አምላክነቱ መገለጫዎች ምንድናቸው? እንግዲህ እነዚህንም ለማየት ሞክረናል። ከድንግል ማርያም ከመወለዱ በፊት አምላክ ብቻ ነበር። ከድንግል ማርያም ከተወለደ በኋላ እስካሁን ባለበት ሁኔታ ጌታ ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚለውን ነገር ለማየት ሞክረናል። እንዲሁም ጌታችን ኢየሱስን በተመለከተ ከአብ እንደሚያንስ አድርገው ሰዎች ይመለከቱታል ነው ወይ የሚለውን ሀሳብ ስናይ፣ ነገር ግን ኢየሱስ በወንጌላት ውስጥ ስለ ራሱ የተናገረው ነገር ከመለኮትነቱ አንጻር ብቻ አይደለም፣ ግን በተልእኮ ውስጥ ከነበረው ማንነት አንጻር ጌታ ኢየሱስ ክርስቶስ ለአባቱ ፈቃድ ተገዢ ስለነበር ተልእኮ የሚጠይቀው ሚና ይጫወት ስለነበር ራሱን ዝቅ አድርጎ ራሱን አዋርዶ የአባቱን ፈቃድ ለመፈጸም ስለመጣል አባቱን አመራር ተከትሎ የእግዚአብሔርን ስራ ይሰራ እንደነበረ፣ ይሄን ደግሞ ከመለኮትነቱ ጋር መጋጨት እንደሌለበት፣ ምክንያቱም መጽሐፍ ቅዱስ ኢየሱስ ፍጹም አምላክ መሆኑን ስለሚያስተምር ያንን አይተናል። እንዲሁም መንፈስ ቅዱስን በተመለከተ እንግዲህ መንፈስ ቅዱስ ማን ነው ከሚለው አንጻር መንፈስ ቅዱስ ከአብና ከወልድ ጋር እኩል መለኮት ነው ወይ፣ አካል ያለው አምላክ ነው ወይ የሚለውን ነገር አይተናል። እንግዲህ ከዛ አንጻር አዎ መንፈስ ቅዱስ ከአብና ከወልድ ጋር በመለኮትነት በመለኮት ክብርና ስልጣን እኩል ነው፣ አምላክ ነው የሚለውን አይተናል። አንዳንድ ጊዜ በወንጌላውያን አማኞችም ዘንድ መንፈስ ቅዱስ የሆነ ኃይል ብቻ አድርጎ የማየት አዝማሚያ አለ። ግን ኃይል ብቻ አይደለም፣ እሱ ጌታና አምላክ ነው፣ ፐርሰን ነው የሚለውን ነገር አጽንተን ለማየት ሞክረናል። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ እስከ ዛሬ በተማርነው በተካፈልናቸው ነገሮች ጥያቄዎች ካሉ ጠለቅ ተደርገው ማብራሪያ እንዲሰጥባቸው ከአብ አንጻር፣ ከወልድ አንጻር፣ ከመንፈስ ቅዱስ አንጻር፣ ከባህሪው ከተግባራቶቹ አንጻር ጥያቄዎች ካሉ በታች በኮሜንቱ ላይ በመጻፍ ጥያቄዎቹን አሰባስበን ምላሽ የምንሰጥበት ይሆናል። እግዚአብሔር ስለረዳን የእግዚአብሔር ስም የተባረከ ይሁን። ጸሎት አድርገን እናጠናቅቃለን። አምላካችን አባታችን እግዚአብሔር ስም ለዘላለም የተባረከ ይሁን። ከቅዱስ ቃልህ ደግሞ መሰረታዊ ትምህርቶችን በተመለከተ በመጠኑም ቢሆን እንድንመለከታቸው
ከቅዱስ ቃልህ እምነታችንንም በደንብ እንድናውቅ ስለረዳህን እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ጤናማ በሆነው እምነት እስከ መጨረሻው ድረስ አጽናን። ለጥያቄዎቻችን አንተ መልሱ ነን። ክብር ለስምህ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።